ሰላም ጤና ይስጥልን ተመልካቾቻችን፣ የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎቹን እነሆ። የኢትዮጵያ ፌዴራል ፖሊስ ከሀገር ውስጥና ከውጭ በሽብርተኞችና በጽንፈኛ ቡድኖች የተጠነሰሱ በርካታ ሴራዎችን አክሽፌያለሁ አለ። ኢትዮጵያ በመጪው ጥቅምት ወር የአፍሪካ ፖለቲካ ፓርቲዎች ጉባኤን ልታስተናግድ ነው። የጃፓኗ ጠቅላይ ሚኒስትር ሳናይ ታካይቺ በግዙፉ ቤተ መንግስታቸው ውስጥ በሚሰማቸው ጥልቅ የብቸኝነት ምክንያት ከአንድ በረሮ ጋር የጓደኝነት ትስስር እስከ መፍጠር መድረሳቸው ተሰማ። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካ ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ መሳይ ተስፋዬ ነኝ። የኢትዮጵያ ፌዴራል ፖሊስ ከሀገር ውስጥና ከውጭ በሽብርተኞችና በጽንፈኛ ቡድኖች የተጠነሰሱ በርካታ ሴራዎችን አክሽፌያለሁ አለ። ኮሚሽኑ ይህን ያስታወቀው የኢትዮጵያ ፖሊስ ኮሚሽነሮችና የሰላምና ጸጥታ ኃላፊዎች ሀገራዊ የጋራ የጸጥታ መድረክ እያካሄዱ ባሉበት ወቅት ነው። ጽዮን ላይኩን ዝርዝር አላት። የ2018 ዓመት የጸጥታ ሁኔታ የሚገመግምና ለቀጣይ ዓመት እቅድ የሚያስቀምጥ ሀገራዊ የጋራ የጸጥታ መድረክ የኢትዮጵያ ፖሊስ ኮሚሽነሮችና የሰላምና ጸጥታ ኃላፊዎች በተገኙበት መካሄዱን የፌዴራል ፖሊስ ኮሚሽን በማህበራዊ ትስስር ገጹ ላይ ባወጣው መረጃ አጋርቷል። በዚሁ መድረክ ላይ የመክፈቻ ንግግር ያደረጉት የኢትዮጵያ ፌዴራል ፖሊስ ጠቅላይ አዛዥ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል እየተጠናቀቀ ባለው የ2018 ዓ.ም የሀገራችንን ሰላምና ደህንነት ለማናጋት ና ከውጭ የተሸረቡ የተለያዩ ሴራዎችን የጸጥታ ኃይሉ በየደረጃው በጀግንነት በከፈለው መስዋዕትነት አክሽፏል ሲሉ ተናግረዋል። ኮሚሽነሩ በስም ያላስቀመጧቸውና ጽንፈኛና ሽብርተኛ ሲሉ የጠሯቸው አካላት በርካታ ሴራዎችን ሸርበው እንደነበርም ሲገልጹ ተደምጠዋል። ይሁንና የጸጥታ ኃይሉ ሴራዎችን በማክሸፍ ኢትዮጵያ የማትበገር ሀገር መሆኗን በተግባር አረጋግጧል ሲሉ ተናግረዋል። የጸጥታ ኃይሉ በዘረጋው ቅንጅታዊ አሰራር ሀገራዊ፣ አህጉራዊና ዓለም አቀፋዊ ሁነቶች በስኬት እንዲጠናቀቁ ማድረጉንም ተናግረው ለዚህም የ2018 ዓ.ም ምርጫን እንዲሁም የሀገራዊ ምክክር ሂደቱንና የተለያዩ ዓለም አቀፍና አህጉር አቀፍ ሁነቶች በሰላም እንዲከናወኑ ማድረጉን ገልጸዋል። አያይዘውም በቀጣይ በሀገራችን የሚከበሩ የአዲስ ዓመት፣ የመስቀል፣ የእሬቻ በዓላትና የመንግስት መስረታ ሁነቶችም በስኬት እንዲጠናቀቁ ግልጽ የሆነ ስትራቴጂካዊ እቅድ ተዘጋጅቶ ተግባራዊ እየተደረገ ይገኛል ብለዋል። እንዲሁም በሚሊዮን የሚቆጠሩ የሀገር ውስጥና የውጭ ቱሪስቶች በዚህ ዓመት በሰላም መንቀሳቀስ እንደቻሉም ነው ሲናገሩ የተደመጡት። በመድረኩ በሚቀርበው ሀገራዊ የጸጥታ እቅድ ላይ በጥልቀት በመወያየትና አቅጣጫዎችን በማስቀመጥ ቀጣይ ሀገራዊ ተልዕኮዎችን በጋራ ለማሳካት የሚያስችሉ ውሳኔዎች እንደሚተላለፉም ኮሚሽኑ ባጋራው መግለጫ ላይ አስታውቋል። ኢትዮጵያ በመጪው ጥቅምት ወር የአፍሪካ ፖለቲካ ፓርቲዎች ጉባኤን ልታስተናግድ ነው። ጉባኤው ከጥቅምት 26 እስከ 28 ቀን 2019 ዓ.ም በአዲስ አበባ ከተማ ይካሄዳል ተብሎ ይጠበቃል። ይስሐቅ እንድሪስ ተመልክቶታል። ኢትዮጵያ በመጪው ጥቅምት ወር የአፍሪካ የፖለቲካ ፓርቲዎችን ጉባኤ ልታስተናግድ ነው ተባለ። ኢትዮጵያ ሁለተኛውን የአፍሪካ ፖለቲካ ፓርቲዎች ጉባኤ ከጥቅምት 26 እስከ 28 ቀን 2019 ዓ.ም በአዲስ አበባ ከተማ እንደምታስተናግድ የአፍሪካን ገቨርናንስ ሴንተር አስታወቀ። ጉባኤው ከመላው አህጉሪቱ የተውጣጡ የፖለቲካ ፓርቲ መሪዎችንና የአስተዳደር ባለድርሻ አካላትን ያገናኛል ተብሏል። ጉባኤው መልካም አስተዳደር ለእድገት፣ ፖለቲካ ፓርቲዎች፣ የአፍሪካ ኢኮኖሚ መጻኢ ዕድል አርክቴክቶች በሚል መሪ ቃል የሚካሄድ ሲሆን ፖሊሲ አውጪዎች፣ የፓርላማ አባላት፣ የልማት አጋሮች፣ ምሁራን፣ የሲቪክ ማህበራት ተወካዮች፣ የወጣት መሪዎችና የግል ዘርፉ ተዋናያን ይሳተፋሉ ተብሎ ይጠበቃል። እንደ ማዕከሉ መረጃ ከሆነ ጉባኤው የፖለቲካ አመራሮችና የፖለቲካ ፓርቲዎች በአፍሪካ ኢኮኖሚ ሽግግርን፣ ቀጠናዊ ትስስርን፣ ኢንዱስትሪንና አሳታፊ ልማትን በማፋጠን ረገድ ባላቸው ሚና ላይ ትኩረት ያደርጋል። የ2019 ጉባኤ 2018 በጋና መዲና አክራ ከተካሄደው የመክፈቻ ጉባኤ በመቀጠል የሚካሄድ ነው። በስብሰባው የአክራ ስምምነት የተደረሰ ሲሆን ይህም በፖለቲካ ፓርቲዎች የአስተዳደርና ልማት ሚና ዙሪያ ቀጣይነት ያለው አህጉራዊ ውይይት እንዲደረግ መድረክ ፈጥሯል። የአዲስ አበባው ጉባኤ በፖለቲካ አመራር፣ አሳታፊ አስተዳደርና ልማት ተኮር ተቋማት ላይ የጋራ ቀዳሚ አጀንዳዎችንና ቁርጠኝነትን የሚያስቀምጥ አዲስ የአዲስ አበባ ስምምነት ይደረጋል ተብሎም ይጠበቃል። አፍሪካን ገቨርናንስ ሴንተር አክሎም ከዋናው ጉባኤ ጎን ለጎን ወጣቶችና የሴቶች በፖለቲካ አመራር ውስጥ ያላቸውን ተሳትፎና ተወካይነት ለመዳሰስ ሁለት ዋና መድረኮች ማለትም የአፍሪካ ወጣቶች በፖለቲካ ፎረምና የአፍሪካ ሴቶች ፖለቲካ አመራር ጉባኤ እንደሚካሄዱ ገልጿል። ከኢትዮጵያ መንግስት ጋር በመተባበርና
ጠቅላይ ሚኒስትር አብይ አህመድ በተገኙበት የሚካሄደው ይህ ጉባኤ የበለጸገች የተሳሰረችና ሰላማዊ አህጉርን ለመገንባት ከወጣው የአፍሪካ ህብረት የአጀንዳ 2063 ራዕይ ጋር የተጣጣመ መሆኑን ማዕከሉ አስታውቋል። የጃፓኗ ጠቅላይ ሚኒስትር ሳናዬ ታካይቺ በግዙፉ ቤተ መንግስታቸው ውስጥ በሚሰማቸው ጥልቅ ብቸኝነት ምክንያት ከአንድ በረሮ ጋር የጓደኝነት ትስስር እስከ መፍጠር መድረሳቸው ተሰማ። የህዝብ ድጋፋቸው እያሽቆለቆለ የመጣው እኚህ የብረቷ እመቤት እየተባሉ የሚወደሱት ሴት በስልጣን ማማ ላይ ሆነው ይህን ያህል የብቸኝነት አዘቅት ውስጥ እንዴት ሊገቡ ቻሉ የሚለውን በተከታዩ ልብ አንጠልጣይ ዘገባው የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጽና በዝርዝር ይዳስሰዋል። አብረን እንከታተል። Power is notoriously isolating, but for Japan's Prime Minister, Sanae Takaichi, the solitude of her official residence drove her to an unconventional companionship, a cockroach. በጃፓኗ መዲና ቶኪዮ በሚገኘው ግዙፍ ቤተ መንግስት ውስጥ እኩለ ሌሊት አልፏል። በቀን ለ3 ሰዓታት ብቻ የሚተኙት የ65 ዓመቷ ጠቅላይ ሚኒስትር ሳናኤ ታካይቺ በድቅድቅ ጨለማ ውስጥ ብቻቸውን ተቀምጠዋል። የባለቤታቸው በድንገተኛ የስትሮክ በሽታ መታመም፣ የዓለም የፖለቲካ ጫናና የተቃዋሚዎች ጩኸት ቤተ መንግስቱን ወደ አስፈሪ እስር ቤት ቀይሮባቸዋል። ታዲያ በዚህ የሞት ያህል በሚከብድ ጸጥታ ውስጥ ያ ያልተጠበቀ እንግዳ ከየት መጣ ሳይባል ብቅ ያለ ሲሆን እንግዳውም ሌላ ማንም ሳይሆን የሰው ልጅ ገና ሲያየው የሚጸየፈው በረሮ ነበር። ነገር ግን በስልጣን ማማ ላይ ሆነው በነበሩበት ጥልቅ ብቸኝነት ምክንያት ይህንን በረሮ ሲያዩ የተሰማቸው የጥላቻ ሳይሆን የፍቅርና የርህራሄ ስሜት እንደነበር የሚገልጹት ጠቅላይ ሚኒስትር ሳናኤ በልጅነታቸው ያነቡት የነበረው የኦሳሙ ቴዙካ ታዋቂ የኮሚክ መጽሐፍ ህይወት ተያያዥነት አላት፣ ቅርጿን እየቀየረች ትቀጥላለች የሚል የሪኢንካርኔሽን ወይም የነፍስ ዑደት እምነትን በውስጣቸው ተክሎ ማለፉን ይናገራሉ። በዚህም የተነሳ ምናልባት ይህ በረሮም የዚያ ረጅም የህይወት ዑደት አካል ቢሆንስ በማለት ሳይገድሉት ረጅም ጊዜ መታገሳቸውን የሚናገሩት እኚህ ከዓለም ሀያላኑ ከዩናይትድ ስቴትሱ ዶናልድ ጄ ትራምፕ ጋር የተወዳጁት የሩሲያውን ቭላዲሚር ፑቲንንና የቻይናውን ዢ ጂንፒንግን ፊት ለፊት የሚሞግቱት የብረቷ እመቤት መሪ ለአንድ በረሮ ህይወት ተጨንቀው ምህረት ማድረጋቸው ነው የተዘገበው። ሆኖም ይህ ምስጢራዊና አስገራሚ የብቸኝነት ወዳጅነት ብዙም አልዘለቀም የተባለ ሲሆን የቤተ መንግስቱ ሰራተኞች ነገሩን ሲሰሙ ቆሻሻ ነው በሚል ዘመቻ ከፍተው በረሮውን መግደላቸው ተነግሯል። ታዲያ ጠቅላይ ሚኒስትር ሳናኤ ታካይቺ ይህንን ሲሰሙ እፎይታ ቢሰማኝም ጥልቅ የሆነ የብቸኝነት ሀዘንና ስብራትም ተሰምቶኛል ሲሉ የተሰማቸውን የልብ ስብራት በአደባባይ ከመናዘዝ ወደ ኋላ አላሉም ነበር። ነገር ግን ይህ የበረሮ ወዳጅነት ታሪክ ከግል ስሜት ባለፈ ሌላ የፖለቲካ ትርጉም አለው በሚል ብዙዎች እየተነጋገሩበትም ነው። የጃፓኗ ጠቅላይ ሚኒስትር ሳናኤ ታካይቺ አብዛኛውን ጊዜያቸውን የሚያሳልፉት የሰራተኞችን ጫና ለመቀነስ በሚል ሰበብ እዚሁ ብቸኛ መኖሪያ ቤታቸው ውስጥ መሆኑ የሚነገር ሲሆን ከቅርብ ጊዜ ወዲህ ግን ይህ መገለላቸው በፖለቲካው መድረክ ዋጋ እያስከፈላቸው እንደሆነም ተገልጿል። የኑሮ ውድነት መባባሱን ተከትሎና ፖሊሲዎችን በማዘግየታቸው ጠቅላይ ሚኒስትሯ ፓርላማውን እየሸሹ ነው የሚል ጠንካራ ትችት ገጥሟቸዋል የተባለ ሲሆን የካቢኔ ስብሰባዎችን በማካሄድ ረገድም ከ2012 ወዲህ ዝቅተኛውን ሪከርድ ከመያዛቸው ባለፈ የህዝብ ድጋፋቸውም በአንድ ወር ውስጥ 10 በመቶ አሽቆልቁሎ ወደ 41 በመቶ መውረዱ ነው የተመላከተው። ታዋቂው የጥንታዊት ግሪክ ፈላስፋ አርስቶትል ሰው በተፈጥሮ ማህበራዊ እንስሳ ነው፣ ከህብረተሰብ ተነጥሎ የሚኖር ወይ አውሬ ነው ወይ አምላክ ብሎ እንደነበር ሁሉ የጃፓኗ ጠቅላይ ሚኒስትርም ዓለምን በዲፕሎማሲ እያንቀጠቀጡ በግል ህይወታቸው ግን ከአንድ ነፍሳት ጋር ሳይቀር ትስስር እስከ መፍጠር የደረሰ ብቸኝነት ውስጥ መውደቃቸው በእርግጥም አነጋጋሪ ነው። የስልጣን ማማው ውጫዊ ግርማ ሞገሱ የቱንም ያህል ቢያንጸባርቅም የሰው ልጅ መሰረታዊ የሆነውን የመግባባትና የቅርበት ፍላጎት ሊያሟላ እንደማይችልም ይህ የጃፓኗ መሪ ታሪክ ጊዜ የማይሽር ትምህርት ሰጥቶ ማለፉም በእርግጥ የሚያጠራጥር አይደለም። Japan's Prime Minister Sanae Takaichi has revealed she befriended a cockroach at her official residence. የኢትዮጵያ የእንስሳት ሐኪሞች ማህበር የእንስሳት ሐኪሞች የምግብና የጤና ጠባቂዎች በሚል መሪ ቃል ያዘጋጀው 39ኛው ዓመታዊ ጉባኤ በዛሬው ዕለት በአዲስ አበባ መካሄድ ጀመረ። ናቲማናዬ ዝርዝሩን አዘጋጅቷል።
የእንስሳት ሐኪሞች የምግብና የጤና ጠባቂዎች መሪ ቃሉ ነው። የዘንድሮ የኢትዮጵያ የእንስሳት ሐኪሞች ማህበር ዓመታዊ ጉባኤው 39ኛው ዙር ላይ ደርሷል። የዘንድሮው ከነሐሴ 22 እስከ 23 2018 ዓ.ም ለሁለት ተከታታይ ቀናት በኢፌድሪ ግብርና ሚኒስቴር የመሰብሰቢያ አዳራሽ ከዛሬ አንስቶ መካሄድ ጀምሯል። የዘንድሮ ጉባኤ ምን ጉዳዮችን ይዟል? የማህበሩን ፕሬዝዳንት ጠይቀናል። በዋን ሄልዝ አንድ ጤና ላይ በሂማን ሄልዝ ላይ የሚሰሩ ሰዎች መጥቶ ይናገራሉ። አንዱ ይሄ ነው። ቀጥሎ የምንወያይበት አንድ በዚህ ርዕስ ቬተሪናሪያንስ አስ ጋርዲያንስ ኦፍ ፉድ ኤንድ ሄልዝ የሚለው በእንስሳት ምግብ እሴት ሰንሰለት ውስጥ እንግዲህ ያላቸው ሚና ከፕሮዳክሽን፣ ፕሮሰሲንግ፣ ማርኬቲንግ እና ኮንሰፕሽን በእነዚህ አራቱ ላይ ሴፍ ሆኖ ማለት ጤናው ተጠብቆ ከማምረት እስከ ከእርሻ እስከ ጉርሻ የሚባለው ማለት ድረስ የእንስሳት ሐኪሞች ሚና አለ። ከዚህ ቀጥሎ የምንወያየው ከነገ ጀምሮ ደግሞ ዛሬ ይሄን የምንወያየው ነገ የእንስሳት ሕክምናና ደህንነት አዋጅ ወጥቷል። ይህ አዋጅ ባለፈው ዓመት አክብረናል። ያከበርነው ግን ወደ መሬት እንዲወርድ ነው። ረሻ 50 ዓመት ጉዞ እንደተጓዝን ሁሉ ሁለተኛ 50 ዓመት ጉዞ ላይ ደግሞ በምን መልኩ ተደራጅተን የሚቀጥለውን 50 ዓመት ይሄን ሙያ ለሙያውም ለዘርፉም የሚያደርገውን አስተዋጽኦ ማበርከት ማሳደግ እንዳለበት እንወያያለን። ከ52 ዓመታት በፊት በጥቂት ሐኪሞች ብቻ የተመሰረተው የኢትዮጵያ የእንስሳት ሐኪሞች ማህበር አሁን ላይ ከ30 ሺህ በላይ አባላት አሉት። ማህበሩ በዓመታት ጉዞ ውስጥ በርካታ ስራዎችን እንደሰራ የነገሩን የማህበሩ መስራች ዶክተር ሰለሞን ኃይለማርያም ናቸው። ለምሳሌ በማለትም ማህበሩ ከሰራቻቸው ስራዎች መካከል እነዚህን ነግረውናል። እንደው ለምሳሌ ብጠቅስልህ እኛ ስንመሰርት የኮሶ ትል በሽታ እስከ 33 በመቶ ከብቶች ኢንፌክትድ ነበሩ። ዛሬ ኦልሞስት ከ1% በታች ያንን በሽታ ኦልሞስት ሙሉ በሙሉ ተቆጣጥረነዋል ማለት ይቻላል። ሌሎችም ተዛማች የሆኑትን በሽታዎች ሁሉ ተቆጣጥረናል። በዚህ ላይ በዛን ጊዜ አንድ ጁኒየር ኮሌጅ ብቻ ነበር። ዛሬ ወደ 15 የሚሆኑ ዩኒቨርሲቲዎች የእንስሳት ሕክምና ትምህርት እየሰጡ ናቸው እና በሰው ኃይል፣ በበሽታ ቁጥጥር፣ በፉድ ሴፍቲ እጅግ በጣም ትልቅ ውጤት ያየንበት ዘመን ነው ያለፈው 50 ዓመት። የአንጋፋ ማህበር እንዲህ አይነቱን ዓመታዊ ጉባኤ ማዘጋጀቱ አንጋፋ ባለሙያዎችን ከወጣቶች የሚያገናኝ ትልቅ መድረክ ነው ይላል ዶክተር ያሬድ ኤርሚያስ። ልምድ ካላቸው ከሌሎች ሲኒየር ሐኪሞች ጋር እንዲሁም የተለያዩ ባለሙያዎች ጋር የመገናኘት የማውራት የመወያየት እድል ይፈጥረናል። በተጨማሪም ከተለያየ ዘርፍ ያሉ ሰዎች ናቸው እዚህ የሚመጡ ከነሱ ጋር ኔትወርክ የማድረግ እድል አለን። ከዛ ውጪም ዘርፋችን የት ደርሷል፣ እስከምን ድረስ መጓዝ ይችላል የሚለውን ማቅረብ እንችላለን። አዳዲስ ሀሳቦች ያላቸው አዳዲስ የእንስሳት ሐኪሞችና ወጣቶች ደግሞ ሀሳባቸውንም ኢምፕሊመንት ለማድረግ ፓርትነር የሚሆናቸውን ሰዎች ለማግኘት የሚገኙበት ቦታ ነው እና እንደ ወጣት አባልነት ባሻገር እንደምትመለከተው የማያብ የእንስሳት መድኃኒት የተሰኘ የእንስሳት መድኃኒቶች ሳፕሊመንቶችና ፊድ አዲቲቮችን የሚያስመጣ ተቋምን ነው አሁን ሪፕሬዘንት አድርጌ የምታየኝና እነዚህ ተቋማት ከከስተመሮቻቸው ጋር ቀጥታ የሚገናኙበትን መድረክ ይፈጥራል። በደንብ ግንኙነት ያደርጋሉ፣ ውይይት ያደርጋሉ፣ ፖቴንሻል ፓርትነርሻቸውንም ያደርጋሉ ማለት ነው። የማህበሩ የቦርድ ጸሐፊ የሆኑት ዶክተር በሪው ገብረ ኪዳን የእንስሳት ሕክምና ላይ የተሰማሩ ወጣት ባለሙያዎች በምንፈልገው መጠን ወደ ማህበራችን እየመጡ አይደለም ያሉ ሲሆን በቀጣይ ወጣቶች በማህበሩ ሰፊ ተሳትፎ እንዲያደርጉም ጥሪ አቅርበዋል። ግን ብዙ ወጣቶች እየመጡም አይደሉም እንደምንፈልገው። ምናልባት በዚህ ጊዜ በጣም ብዙ ዩኒቨርሲቲዎች እያስመረቁ ነው ያሉት። የሚጠበቀው በጣም ሰፋፊ የሆኑ አዳዲስ ምሩቃንን ጆይን እያደረጉ ማህበሩ እየተጠናከረ የሚሄድበት ሁኔታ ነው የሚጠበቀው። እንዳልከው ግን እንደተፈለገው እየሄድ አይደለም። ማህበሩ ቁጭ ብሎ ይፈትሻል። ከዚህ የተሻለ ስራ ለመስራት ጥረት ለማድረግ ነው እቅድ ያዘው። ጉባኤው በሀገራችን የእንስሳት ሀብትን ማዕከል ያደረጉ የልማት ውጥኖችን ለማጎልበትና ዘላቂ የልማት ግቦችን ለመደገፍ ትልቅ አስተዋጽኦ እንደሚያደርግም ተገልጿል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሸጋገራችን በፊት ይፋዊ ማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርቲስት ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተር እና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን
ሚዲያችን በኩል ቤተሰብ መሆን ትችላላችሁ። ከአፍታ ቆይታ በኋላ በአርትስ ስፔሻል የመረጃ ሰዓታችን ልዩ የመዝናኛ የኪነ ጥበብና የሁነት መረጃዎች ወደ እናንተ እናደርሳለን። ይጠብቁን። የገንዘብ እጦትን ጨምሮ በጦርነትና በተለያዩ ምክንያቶች ትምህርታቸውን መከታተል ላልቻሉ ሴቶችና ወጣቶች ሁለተኛ እድል የሚሰጥ ዓመታዊ የተማሪዎች ጉባኤ ተካሄደ። ፎረም ፎር አፍሪካን ዊሜንስ ኤጁኬሽናሊስትስ ኢትዮጵያ ከማስተር ካርድ ፋውንዴሽን ጋር በመተባበር የሚያካሂደው ይህ የ7 ዓመት ፕሮግራም በተለይም በሳይንስ ቴክኖሎጂ፣ ምህንድስናና ሂሳብ እንዲሁም በቴክኒክና ሙያ ዘርፍ ወጣቶችን ተጠቃሚ እያደረገ እንደሚገኝ ተገልጿል። ለዝርዝሩ ሃናን ሸምሱ። ሰከንድ ቻንስ ፓዝዌይስ የተሰኘውና ከ400 በላይ ተማሪዎችና ባለድርሻ አካላት በተገኙበት በድምቀት የተካሄደው ዓመታዊ የተማሪዎች ጉባኤ የበርካታ ወጣቶችን የትምህርትና የሙያ ህልም እውን እያደረገ እንደሚገኝ ተገልጿል። ፕሮግራሙ በተለይ ጥሩ ውጤት እያላቸው ነገር ግን በኢኮኖሚ ችግር ምክንያት ከትምህርት ገበታቸው ለተፈናቀሉ ወጣቶች ትልቅ ተስፋ እየሆነ መምጣቱ ከጣቢያችን ጋር ቆይታ ያደረጉት በፋኦ ኢትዮጵያ የፕሮግራም አስተባባሪ የሆኑት አቶ ብሌን ብርሃኑ ተናግረዋል። አዳማ፣ አዲስ አበባ፣ ባህር ዳርና ሐዋሳ ከተማ ላይ የተቋቋሙ ኮሚቴዎች አሉ። ስለዚህ እነዚህ ኮሚቴዎች ፋኦ የሚያወጣውን ማስታወቂያ ተከትሎ የሚመጡ አመልካቾችን በተቀመጡ መስፈርቶች መሰረት ይመለምላሉ ማለት ነው። እነዚህ ኮሚቴ አባላት ከቴክኒክና ሙያ ተቋማት፣ ከሊቨር ኤንድ ስኪል፣ ከሴቶችና ማህበራዊ ጉዳይ፣ ከአካል ጉዳተኞች ማህበር፣ ከሀገር ሽማግሌዎች የተወጣጡ ናቸው ማለት ነው። የፋይናንስ ችግር፣ ሌሎች ብዙ ቨልነራቢሊቲ ያለባቸው ልጆች መሆናቸውን ቬሪፋይ ተደርጎ አፕሩቭ ሲደረግ ነው ወደ ፕሮግራሙ የሚገቡት ማለት ነው። 7 ዓመታትን በሚፈጀው በዚህ ፕሮግራም በዋናነት 800 ያህል ወጣቶች መታቀፋቸው የተገለጸ ሲሆን ከተጠቃሚዎቹ ውስጥ 80 በመቶ የሚሆኑት ወጣት ሴቶች ከመሆናቸውም በላይ አካል ጉዳተኞች፣ ከቀያቸው የተፈናቀሉና ስደተኛ ወጣቶችም የዚህ ዕድል ተጠቃሚ መሆናቸው ተነግረዋል። በስራና ክህሎት ሚኒስቴር በቴክኒክና ሙያ ስልጠና ዘርፍ የተቋማት አቅም ግንባታ ዘርፍ ስራ አስፈጻሚ የሆኑት አቶ ሙሁዲን አባ ሙጋም ሚኒስቴር መስሪያ ቤታቸው ይህን መሰሉን የተግባር ትምህርት በትኩረት እየደገፈው እንደሚገኝ ለአርትስ ቴሌቪዥን ገልጸዋል። ሰልጣኞችን ለገበያው የሚያዘጋጁ አይነት ስልጠናዎችን እንዲሰጥ በጣም ትኩረት ሰጥቶ ያስቀምጣል። ስለዚህ ሰልጣኞቻችን በኢንተርፕሪነርሺፕ በተለይ ከቴክኒካል ስኪሉ በተጨማሪ በኢንተርፕሪነርሺፕ፣ ፕሮብለም ሶልቪንግ፣ ክሪቲካል ቲንኪንግ እነዚህን ስለዚህ እነዚህን የሚቀርፉ የስልጠና አይነቶች ኮንተንቶች በስልጠና ሂደት ውስጥ እንዲካተቱ ልዩ ትኩረት ተሰጥቶ እየተሰራ ነው ያለው ማለት ነው። ስለዚህ በስልጠናው እየተሳተፉ የሚገኙት እነዚህ ወጣቶች የሁለተኛ ደረጃ ትምህርታቸውን በማጠናቀቅ ወደ ከፍተኛ ትምህርት፣ ስራ ፈጠራና የስራ ዕድል ለመሸጋገር ዝግጅታቸውን ማጠናቀቃቸውንም ለመታዘብ ችለናል። በቀጣይም ማህበረሰባዊ ግንዛቤን በማሳደግ የብዙዎችን ሕይወት ይቀይራሉ ተብሎ የሚጠበቅ ሲሆን ተማሪዎችም ያገኙት ስልጠና ከተለመደው የክፍል ውስጥ ትምህርት ባለፈ በተግባር የተደገፈ መሆኑን ይናገራሉ። ለትምህርት ማቴሪያል ወይም ደግሞ የትምህርት ድጋፍ ብቻ አይደለም፣ የተለያዩ ላይፍ ስኪል ትሬኒንጎችን እንድናገኝ ያደርገናል። የስራ ፈጣሪ ማይንድ ሴት እንዲኖረን የተለያዩ ስልጠናዎችን እናገኛለን። ይሄ ከትምህርት ባሻገር በሆሊስቲክ የሆነ እድገት እንዲኖረን በደንብ ያግዘናል ማለት ነው። በአጠቃላይ እንዲህ አይነት የትምህርት እድሎችና የተግባር ስልጠናዎች ሴቶችን፣ አካል ጉዳተኞችን እንዲሁም በጦርነትና በገንዘብ እጦት ምክንያት ከትምህርት ገበታ ለተፈናቀሉ ወጣቶች ያላቸው ጠቀሜታ ከፍተኛ መሆኑ በጉባኤው ላይ ተመላክቷል። ክቡራን ተመልካቾቻችን አሁን ሰዓቱ በየሳምንቱ ወደ እናንተ የሚደርሰው አርትስ ስፔሻል ልዩ የመዝናኛ የኪነ ጥበብና የሁነት መረጃዎች ነው። ልዩ መረጃዎቹ በባልደረባችን ናቲ ማናዬ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። የተወደዳችሁ እንዴት ናችሁ? ይህ አርትስ ስፔሻል ነው። ዋና ዋና ጉዳዮች ከ6 ዓመታት በፊት እንደተጠናቀቀ የተነገረለት የአንጋፋው ድምፃዊ መሐሙድ አህመድ አዲስ አልበም ለአድማጮች ሊቀርብ ነው። የገጣሚ መልእክት ኪሮስ አዲስ መጽሐፍ ለንባብ በቃ። እነዚህንና ሌሎችንም የአርትስ ስፔሻል የኪነትና ኩነት መረጃዎችን እነግራችኋለን። አብራችሁን ሆኑ። በኢትዮጵያ ሙዚቃ ዘርፍ ለ6 አስርት ዓመታት በነበረው ጉዞ የራሱን አሻራ ኑሯል። በብዙሃኑ ዘንድ የትዝታው ንጉስ እንዲሁም ጋሼ እየተባለ ይጠራል። አንጋፋው ድምፃዊ መሐሙድ አህመድ ያለፈውን ጊዜ በትዝታ ባስበው ተጉዤ ወደ ኋላ እኔ ሳጣሁ መላ
አንጋፋው ድምፃዊ መሐሙድ አህመድ ይህንን ረጅም የሙዚቃ ጉዞ የሚያጠናቅቅበትና የመጨረሻው እንደሆነ የተነገረለትን 26ኛ የሙዚቃ አልበሙን በቅርቡ ለአድማጮች ሊያቀርብ እንደሆነ ከሰሞኑ ተሰምቷል። ይህ አዲስ አልበም ለታሪክ የተሰኘ ርዕስም ተሰጥቶታል። አልበሙ ለታሪክ የተሰኘበት ዋና ምክንያት የቀደሙትን የኢትዮጵያ ሙዚቃ ቅርስና ወግ ለአዲሱ ትውልድ ለማስረከብ ታስቦ እንደሆነ የተገለጸ ሲሆን የዘመናዊና የባህላዊ ቅኝቶች ውህደት የሆኑ የፍቅር የሀገርና የህይወት ፍልስፍና ግጥሞችን ያካትታል በምን እንደሆነም ተነግሯል። አንጋፋና ወጣት የዜማና ግጥም ደራሲያንም እንዲሁም አቀናባሪዎች በዚህ አልበም ላይ ተሳትፈዋል። አልበሙም በኢሳቃል ኢንተርቴይንመንት አስተባባሪነት በዓለም አቀፍ የሙዚቃ አከፋፋይ ኩባንያ አጋርነት ለህዝብ ይደርሳልም ተብሏል። በአልበሙ ከተካተቱ ሙዚቃዎች መካከልም በእንቁጣጣሽ ዋዜማ የመጀመሪያ ነጠላ ሙዚቃው ይለቀቃልም ተብሏል። ሙሉ አልበሙ ደግሞ በመስከረም አጋማሽ በሁሉም የዲጂታል የሙዚቃ ማሰራጫዎች በኩል እንደሚለቀቅ አርት ስፔሻል ከአዘጋጆቹ ያገኘው መረጃ ያመለክታል። ገጣሚ ምዕልቲ ኪሮስ ድምጽ ቃል የተሰኘ አዲስ የግጥም መጽሐፏን በዚህ ሳምንት ለንባብ ማብቃቷን አስታወቀች። ገጣሚዋ እንደገለጸችው የመጽሐፏ ርዕስ ከግዕዝ ቋንቋ የተወሰደ ሲሆን ትርጉምም ድምጽ ተሰማ ወይንም ቃል ተሰማ የሚል ፍቺ ያለው ነው። በመጽሐፍ ውስጥ የተካተቱ ግጥሞችም በስራ በህይወት እንዲሁም በማህበራዊ መስተጋብር ውስጥ ከተስተዋሉና ከተደመጡ ሁነቶች በመነሳት በግጥም መልክ የተዘጋጁ መሆናቸውን ገጣሚ ምዕልቲ አብራርታለች። በአጠቃላይ 43 ግጥሞችን የያዘው ይህ መጽሐፍ በዋናነት በፍቅር በተፈጥሮና በሀገራዊ ጉዳዮች ላይ ያተኮረ ነው። በተጨማሪም ታዋቂው የፋርስ ገጣሚ ሩሚ ከጻፋቸው ግጥሞች የተወሰዱና የተተረጎሙ ስራዎች የተካተቱበት ሲሆን ለአንባቢያን ምቾት ሲባልም የዋናዎቹ ግጥሞች የእንግሊዝኛ ርዕስ ከስራቸው ስር እንዲቀመጥ ተደርጓል። ገጣሚ ምዕልቲ ኪሮስ በ2010 ዓ.ም ረሃም ሳሌ የተሰኘ በሙሉ ባንድ የተቀነባበረ የግጥም አልበም ወይም ሲዲ ለአድማጮች ማቅረቧ ይታወሳል። በወቅቱም በድምጽ ብቻ ተቀርጾ የነበሩት እነዚህ ስራዎቿ በጽሁፍ ተሰንደው ለትውልድ እንዲቀመጡ በማሰብ በዚህ አዲስ መጽሐፍ ውስጥ እንዲካተቱ ማድረጓንም ገልጻለች። ቃላት ያልገለጹትን ጥልቅ የስሜት ስቃይ፣ የጭንቀት ጫናና የውስጥ ቁስል በብሩሽና በቀለሞች መስመር የማከብ ጥበብ ነው አርት ቴራፒ ወይንም ኪናዊ ሕክምና። በዘመናችን ለሚከሰቱ በርካታ የአእምሮ ውጥረቶችና ጭንቀቶች የስነ ልቦና ባለሙያዎች ከተለያዩ አማራጭ ሕክምና ዘዴዎች መካከል ይህንንም ጥበብ እየተጠቀሙበት ይገኛሉ። የጥበብ ሕክምና ሰዎች የውስጣቸውን ስሜት በነጻነት እንዲገልጹና የአእምሮ ሰላማቸውን እንዲመልሱ መንገድም ከፍቷል ይላሉ። ጥበብ ለመዝናናት ብቻ ሳይሆን ለመድኃኒትነትም ጭምር መዋል የጀመረበት አርት ቴራፒ ምንነት፣ ጥቅሙና በሀገራችን ያለበትን ሁኔታ የሚያሳይ አርት ቴራፒ ላይ የሚያጠነጥን ሙያዊ ውይይት መድረክም በዚህ ሳምንት ተዘጋጅቷል። በኢትዮጵያ ሳይንስ አካዳሚ የተሰናዳው ዝግጅቱ ቅዳሜ ነሐሴ 23 ቀን 2018 ዓ.ም ከ8 ሰዓት ጀምሮ ይካሄዳልም ተብሏል። በመድረኩ ላይ የአርት ቴራፒ ባለሙያ የሆኑት ሜሮን ሲሳይ፣ የአእምሮ ሕክምና ስፔሻሊስቱ ዶክተር ዳዊት አሰፋ ገለጻ የሚያቀርቡ ሲሆን ውይይቱን አንተነህ ሰይፉ ይመራዋል። ዝግጅቱ ከጳውሎስ ሆስፒታል አለፍ ብሎ በሚገኘው የኢትዮጵያ ሳይንስ አካዳሚ አዳራሽም ይካሄዳል። በዛጎል የመጽሐፍ ባንክ የሚዘጋጀው ነገረ መጽሐፍት የመጽሐፍት ውይይት ቅዳሜ ነሐሴ 23 ቀን 2018 ዓ.ም ከቀኑ 8 ሰዓት ጀምሮ ምኒልክ ሆስፒታል አካባቢ በሚገኘው ኤፍኤስኤስ አዳራሽ ይካሄዳል። በዚህ ሳምንት የተመረጠው መጽሐፍ ክብካቦት የተሰኘ መጽሐፍ ሲሆን በክብር እንግድነትም የመጽሐፉ አዘጋጅ ሳይላለም ትገኛለችም ተብሏል። የዝግጅቱ አወያይ ደራሲ እንዳለጌታ ከበደ ነው። ክቡራትና ክቡራን ተመልካቾቻችን በዚህ ሳምንት ያዘጋጀንላችሁ የአርት ስፔሻል የኪነትና ኩነት መረጃዎች ይህንን ይመስሉ ነበር። ስለተከታተላችሁን እናመሰግናለን። ክቡራን ተመልካቾቻችን በቀጣይ የምናመራው ከአገር ውስጥና ከውጭ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ ወደምናደርስበት ዝግጅት ነው። ስፖርታዊ መረጃዎቹን ባልደረባችን ሷሊህ መሐመድ ይዞ ይጠብቃችኋል። ከመረጃዎቹ ጋር መልካም ቆይታ። አመሰግናለሁ መሳይ። ውድ ተመልካቾቻችን መረጃዎቻችንን ከአገር ውስጥ እናስቀድማለን። ኢትዮጵያ በሁለተኛው የአኖካ ዞን 5 የወጣቶች ውድድር 3ኛ ደረጃን በመያዝ አጠናቀቀች። በውድድሩ በ4 የስፖርት አይነቶች የተሳተፈችው ኢትዮጵያ በ3 ውድድሮች የሜዳሊያ ዝርዝር ውስጥ መካተት ችላለች። ከነዚህ መካከል በአትሌቲክስ 4 ወርቅ እና በ2 ብር በአጠቃላይ 6 ሜዳሊያዎችን ስታገኝ በብስክሌት 4
በውሃ ዋና 2 በአጠቃላይ 12 ሜዳሊያዎችን በማግኘት ውድድሩን አጠናቃለች። በውድድሩም በጠንካራ የሀገር ፍቅር የተወዳደሩት የኢትዮጵያ አትሌቶች ከበርካቶች ዘንድ አድናቆትን ማትረፍ ችለዋል። በአጠቃላይ ውድድሩን አዘጋጇ ኬንያ 50 ሜዳሊያዎችን በመሰብሰብ በድል ስታጠናቀቅ ኢትዮጵያ በውድድሩ 3ኛ ደረጃን አግኝታለች። ውድድሩ ትናንት ምሽት የተጠናቀቀ ሲሆን አትሌቶቹ በዛሬው ዕለት ወደ ሀገር ቤት ይመለሳሉ ተብሎም ይጠበቃል። የእንግሊዝ ፕሪሚየር ሊግ የሁለተኛ ሳምንት ጨዋታ ዛሬ ሲጀምር ምሽት 4 ሰዓት በመጀመሪያ ጨዋታ በሽርፍራፊ ደቂቃ ቦርነማውዝን ያሸነፈው ማንቸስተር ሲቲ ከሜዳው ውጪ ከክሪስታል ፓላስ የሚያደርገው ጨዋታ ተጠባቂ ነው። ውድድሩ ነገም ሲቀጥል ባለፈው ሳምንት ነጥብ የጣሉት ሊቨርፑል ከኖቲንግሃም ፎረስት እንዲሁም ቶተንሃም ሆትስፐር ከኒውካስል ዩናይትድ ይገናኛሉ። ጌታውን አበበ። የሁለተኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ዛሬ ምሽት ሲቀጥል በሴልኸርስት ፓርክ ስታዲየም የሚደረገው የክሪስታል ፓላስና የማንቸስተር ሲቲ ፍልሚያ የበርካቶችን ትኩረት ስቧል። በኢታድ ላለፉት 10 ዓመታት አዲስ ታሪክ ሲጽፉ የቆዩትን ስፔናዊን አለቃ ፔፕ ጋርዲዮላን በክረምቱ የሸኙት ማንቸስተር ሲቲዎች የቀድሞ የጋርዲዮላ ምክትል በነበሩት ኤንዞ ማሬስካ ይመራሉ። በክረምቱ የዝውውር መስኮት እንደ ሮድሪ፣ በርናንዶ ሲልቫና ኦማር ማርሙሽ ያሉ ቁልፍ ተጫዋቾቻቸውን ጨምሮ ወደ 10 የሚጠጉ አባላትን ያጡት ማንቸስተር ሲቲዎች ቡድኑን እንደ አዲስ የመገንባት ሰፊ ፈተናና የሽግግር ወቅት ላይ ይገኛሉ። በተጨማሪም ኒኮ ጎንዛሌስ በ52 ሚሊዮን ፓውንድ ወደ ኒውካስል ማምራቱን ተከትሎ ከ2006 ከአልቫሮ አርቤላው ዝውውር ጀምሮ ላለፉት ዓመታት በኢታድ ሲንጸባረቅ የቆየው የስፔናውያን የበላይነትና አሻራ ለመጀመሪያ ጊዜ ሙሉ በሙሉ ያበቃ ይመስላል። ምሽት 4 ሰዓት ላይ በሴልኸርስት ፓርክ በሚደረገው ጨዋታ ሁለቱም ቡድኖች ወሳኝ 3 ነጥቦችን ለማግኘት በሚያደርጉት ጥረት የዛሬው መርሃ ግብር ከፍተኛ ትኩረት አግኝቷል። የክሪስታል ፓላሱ አዲሱ አሰልጣኝ ቲዬሪ ሴጅ ከኤቨርተን በነበራቸው የመጀመሪያ ጨዋታ ሽንፈት የገጠማቸው ሲሆን ኤንዞ ማሬስካ በበኩላቸው በበርንማውዝ ላይ በጭማሪ ሰዓት ባስመዘገቡት ጎል ማሸነፍ ችለው ነበር። ማንቸስተር ሲቲ ከክሪስታል ፓላስ ጋር ባደረጋቸው ያለፉት 22 ግጥሚያዎች የደረሰበት ሽንፈት 2 ብቻ ሲሆን ከሚያዚያ 2015 ጀምሮ በሴልኸርስት ፓርክ ስታዲየም ተሸንፎ አያውቅም። በምሽቱ ጨዋታ የቀድሞው የክሪስታል ፓላስ ተጫዋች ማርክ ጉሂ በጥር ወር ከፓላስ ወደ ማንቸስተር ሲቲ ከተዘዋወረ በኋላ ለመጀመሪያ ጊዜ ወደ ሴልኸርስት ፓርክ ይመለሳል። በሲቲ ቤት ቀደም ብሎ ተጽዕኖ ማሳደር የጀመረው ጉሂ ባለፈው ሳምንት በበርንማውዝ ላይ በተመዘገበው ድል የአቻነቷን ግብ ማስቆጠሩ ይታወሳል። በሌላ በኩል ከሊል በ86 ሚሊዮን ፓውንድ ዝውውሩን ያጠናቀቀው ሞሮኮዊ አዲሱ የማንቸስተር ሲቲ ፈርጥ አዩብ ቡአዲም ለመጀመሪያ ጊዜ በጨዋታው ላይ ሊሳተፍ ይችላል ተብሎ ይጠበቃል። በምሽቱ ተጠባቂ ጨዋታ በክሪስታል ፓላስ በኩል ሴኔጋላዊ እስማኤል አሳር የግል ልምምዱን እየሰራ ቢሆንም ነገር ግን በብሽት ጉዳት ምክንያት በዚህ ጨዋታ የመድረሱ ነገር አልተረጋገጠም። በተጨማሪም ፈረንሳዊ አጥቂ ዣን ፊሊፕ ማቲታ ከኮንትራቱ ጋር ተያይዞ እርግጠኛ ያልሆኑ ነገሮች ቢኖሩም ነገር ግን የአጥቂው ትኩረት አሁንም በኳሱ ላይ እንደሆነና የፊት መስመሩን ይመራል ብለው እንደሚጠብቁ አሰልጣኙ ጠቁመዋል። በማንቸስተር ሲቲ በኩልም ጀረሚ ዶኩ በጉዳት ምክንያት የማይሰለፍ ሲሆን ማቴዎስ ኑኔዝም ወደ ሙሉ ጤንነቱ ስላልተመለሰ ከሜዳ ውጭ ነው ተብሏል። በበርንማውዙ ጨዋታ ባልተለመደ መልኩ የመሃል ሜዳ ቦታ ላይ የተሰለፈው ማርክ ጉሂ ወደ ደቡብ ለንደን በሚያደርገው ጉዞ ተመልሶ በዚያው ቦታ ላይ እንደሚቀጥል ይጠበቃል። በተጨማሪም ሪያን ቸርኪ በበርንማውዝ ድል ወቅት ቁልፍ ተጫዋቹ ሆኖ የወጣ ሲሆን ከተቀያሪ ወንበር ተነስቶ በ28 ደቂቃዎች ውስጥ ብቻ 2 ለግብ የሚሆን ኳስ አመቻችቶ ማቀበሉ ይታወሳል። ፈረንሳዊ ተጫዋች በኤንዞ ማሬስካ ስር የማጥቃት መስመሩን በኤርሊንግ ሃላንድ፣ ፊል ፎደን እና አንቷን ሴሜኖ ዙሪያ መልሶ በሚዋቀርበት በዚህ ጨዋታ በቋሚነት ይሰልፋል ተብሎ ይጠበቃል። በአጠቃላይ በአዲሱ አሰልጣኝ ኤንዞ ማሬስካ የሚመሩት ማንቸስተር ሲቲዎች ምሽት 4 ሰዓት ላይ በሴልኸርስት ፓርክ ስታዲየም በዛሬው ምሽት ጨዋታ ምን ይዘው ይመጡ ይሆን የሚለው በጉጉት ይጠበቃል። ፕሪሚየር ሊጉ ነገም ቀጥሎ ሲካሄድ በተመሳሳይ በአዲስ አሰልጣኝ የሚመራው የመርሲሳይዱ ክለብ ሊቨርፑል በሜዳው አንፊልድ ሮድ ስታዲየም ከቀኑ 8:30 ላይ ኖቲንግሃም ፎረስትን ያስተናግዳል። የአንዶኒ ኢራኦላው ሊቨርፑል ባለፈው ሳምንት ከሜዳው ውጭ ወደ ሴንት ጄምስ ፓርክ አቅንቶ ባለቀ ሰዓት በዶሚኒክ ሶቦዝ ላይ የመጨረሻ ደቂቃ ግብ አቻ መለያየቱ የሚታወስ ሲሆን በዚህም የመጀመሪያ 3 ነጥቡን ለማሳካት ወደ ሜዳ ይገባል። በሌላ በኩል አዲስ አዳጊዎቹ ኮቨንተሪ ሲቲ ከሃል ሲቲ እንዲሁም በርንማውዝ ከኤቨርተን ሲገናኙ ምሽት 1:30 ላይ ባለፈው ሳምንት ያልተጠበቀ ሽንፈት የገጠመውና በክረምቱ የዝውውር መስኮት በርካታ ተጫዋቾችን ወደ ክለቡ የቀላቀለው ቶተንሃም ሆትስፐርስ ከኒውካስል ዩናይትድ የሚገናኝ ይሆናል። የአውሮፓ የዝውውር መስኮት ወደ መጠናቀቂያዎቹ ቀናት ሲቃረብ በዛሬው ዕለት አዳዲስ ጉዳዮች ተሰምተዋል። በዚህም የምዕራብ ለንደኑ ክለብ ቼልሲ አርጀንቲናዊ ግብ ጠባቂ ሚላኖ ማርቲኔዝን ለማስፈረም ሲስማማ ወሳኝ ተጫዋቹን ለማጣት መቃረቡ ተሰምቷል። ዮናስ ግርማ በዝርዝር ይነግራቸዋል።
ላለፉት 2 ወራት ክፍት ሆኖ የቆየውና በርካታ ረብጣ ሚሊዮን ዶላሮች የተንቀሳቀሱበት የአውሮፓ የተጫዋቾች የዝውውር መስኮት የመጨረሻ ሳምንቱ ላይ ደርሷል። እስካሁን ባለው ሂደት የእንግሊዝ ፕሪሚየር ሊግ ክለቦች ትላልቅ የሚባሉ ዝውውሮችን ከመፈጸማቸውን ባሻገር ያወጡትም ገንዘብ ከፍተኛ የሚባል ሆነዋል። ከነዚህ የሊጉ ክለቦች መካከል ሞርጋን ሮጀርስንና ማክሰን ላክሯን ጨምሮ በርካታ ተጫዋቾችን እያስፈረመ የሚገኘው የምዕራብ ለንደኑ ክለብ ቼልሲ ከፍተኛ ገንዘብ በማውጣት ከአውሮፓ ቀዳሚው ክለብ ሲሆን በርካታ ተጫዋቾችን ያስፈረመው ሌላኛው የለንደን ክለብ ቶተንሃም ስፐርስም ይከተለዋል። ታዲያ ዛሬም በዝውውር መስኮቱ የመጨረሻ ቀናት ላይ አዳዲስ ድርድሮችም እየተጠናቀቁ ሲሆን ከነዚህም መካከል በአዲሱ ስፔናዊ አሰልጣኝ ሻቪ አሎንሶ የሚመራው ቼልሲ ያለበትን የግብ ጠባቂ ክፍተትን ለመቅረፍ አርጀንቲናዊውን የዓለም ሻምፒዮን ኤሚሊያኖ ማርቲኔዝን ለማስፈረም ከስምምነት መድረሱ ተሰምተዋል። ሰማያዊዎቹ የ33 ዓመቱን ግብ ጠባቂ ለማግኘት 7.5 ሚሊዮን ፓውንድ ለመክፈል ተስማምተዋልም እየተባለ ይገኛል። ማርቲኔዝ በቼልሲ ቤት ተጨማሪ 1 ዓመት ማራዘሚያ ያለው የ2 ዓመት ውልም የሚፈርም ሲሆን በክለቡ በርካታ ስህተቶችን ለሚሰራው ሮበርት ሳንቼዝ ሁነኛ ተፎካካሪ ይሆናል ተብሎም ተስፋ ተጥሎበታል። ሌላው ከቼልሲ ጋር የተያያዘው መረጃ እልባት ያላገኘው የኤንዞ ፈርናንዴዝ ጉዳይ ነው። ተጫዋቹ በትላንትናው ዕለት ከተደረገው የካራባው ካፕ ጨዋታ ሙሉ በሙሉ ውጪ መሆኑ ክለቡን ለመልቀቅ በር ላይ እንዳለም ማሳያ ተደርጓል። በዝውውር መስኮቱ አሰልጣኝ ፔፕ ጋርዲዮላን ጨምሮ ከ10 በላይ ተጫዋቾችን የሸኘው ማንቸስተር ሲቲ የአርጀንቲናዊው አማካይ ቀጣይ መዳረሻ የመሆኑ ነገር የጊዜ ጉዳይ እንጂ አይቀሬ መሆኑን ስካይ ስፖርት የዘገበው ሲሆን ቼልሲ በበኩሉ ኤንዞ ፈርናንዴዝን የሚለቅ ከሆነ የእሱ ተተኪ በማድረግ የሞናኮን አማካይ ላሚን ካማራን ለማስፈረምም ከወዲሁ ጥረት ጀምረዋል። በማንቸስተር ሲቲ በኩል ደግሞ ወደ ቶተንሃም የሸኛቸውን የፊት መስመር ተጫዋቾቹን ሳቪኒዮና ኦማር ማርሙሽን ለመተካት የ26 ዓመቱን ሴኔጋላዊ አጥቂ ኤልማን ኒጃይን ለማስፈረምም ድርድር ጀምረዋል። በክለቦቹ መካከል አስቀድሞ በጃክ ግሪሊሽ ያለፈ ዓመት የውሰት ዝውውር ምክንያት ጥሩ ወዳጅነት መኖሩ የዚህ ዝውውርን የመሳካት እድልም ሰፊ ማድረጉ ተዘግበዋል። የዝውውር ገበያው እስከሚቀጥለው ማክሰኞ የሚቀጥል በመሆኑ በመጨረሻዎቹ ቀናት አስደናቂና ድራማዊ ዝውውሮችም ይኖራሉ ተብሎ ይጠበቃል። የ2026-27 የአውሮፓ ቻምፒዮንስ ሊግ ድልድል ይፋ ሲደረግ በመጀመሪያ ዙር ጨዋታ የ15 ጊዜ የመድረኩ አሸናፊ ሪያል ማድሪድ ወደ ለንደን አቅንቶ በኤምሬትስ አርሰናልን ይገጥማል። በሌላ በኩል የ2 ተከታታይ ዓመታት የቻምፒዮንስ ሊግ አሸናፊው ፒኤስጂ ከማንቸስተር ሲቲ የሚያደርጉት ጨዋታ ይጠበቃል። ሱራፌል ጉታ በዝርዝር ተመልክቶታል። የአውሮፓ እግር ኳስ ማህበር እንደ ኢሮፓያን አቆጣጠር በ1992 የሻምፒዮንስ ሊግን ስሙንና ቅርጹን ቀይሮ አዲሱን ፎርማት ሲጀምር አዲሱ ፎርማት ከተጀመረ በኋላ ውድድሩ የማይረሱ ታሪካዊ ክስተቶችን አስተናግደዋል። እንደ ኢሮፓያን አቆጣጠር በ1999 ማንቸስተር ዩናይትድ በካምፕኑ በጭማሪ ሰዓት ባስቆጠራቸው 2 ጎሎች ባየር ሙኒክን ያሸነፈበት ጨዋታና እንዲሁም በ2005 ሊቨርፑል በኢስታንቡል በኤሲ ሚላን 3-0 እየተመራ ተመልሶ ዋንጫውን ያነሳበት ምሽት የአዲሱ ፎርማት ድንቅ ትዝታዎች ናቸው። የአዲሱ ፎርማት ዘመን የሁለቱ የዘመናችን ድንቅ ተጫዋቾች ክርስቲያኖ ሮናልዶ እና ሊዮኔል አንድሬስ ሜሲ የበላይነት መድረክ ነበር። ሮናልዶ በ140 ጎሎች የውድድሩ ከፍተኛ ግባግቢ ሲሆን ሜሲ ደግሞ 129 ጎሎችን በማስቆጠር ይከተላል። በዚሁ ዘመን የፔፕ ጋርዲዮላ ባርሴሎና የታየበት አስደናቂ የእግር ኳስ ጥበብና የሪያል ማድሪድ 3 ተከታታይ የሻምፒዮንስ ሊግ ዋንጫዎችን የማንሳት ተአምር ተመዝግቧል። ውድድሩ ላለፉት 32 ዓመታት ሲጠቀምበት የነበረውን የ32 ክለቦች የምድብ ጨዋታ በመተው በ2024-25 የውድድር ዘመን ሁለተኛውን ትልቅ መዋቅራዊ ለውጥ ያደረገ ሲሆን የስዊስ ሞዴል በመባል የሚታወቀው አዲሱ ፎርማት 36 ክለቦችን በአንድ የደረጃ ሰንጠረዥ በማካተት እያንዳንዱ ክለብ ከ8 የተለያዩ ቡድኖች ጋር እንዲጫወት አመቻችቷል። ይህም ታላላቅ ክለቦች ገና በቅድመ ማጣሪያው ብዙ ጊዜ እንዲገናኙ በማድረግ ውድድሩን የበለጠ አጓጊ አድርጎታል። የ2026-2027 የውድድር ዘመን የአውሮፓ እግር ኳስ ማህበር ዩኤፋ አዲሱን የሻምፒዮንስ ሊግ የምድብ ድልድል ይፋ ያደረገ ሲሆን በመጀመሪያው ዙር በርካታ ታላላቅ ጨዋታዎች ይደረጋሉ። ለ2 ተከታታይ ዓመታት የአውሮፓን ዘውድ የደፉት አሰልጣኝ ሉዊስ ኤንሪኬ እና የፓሪስ ሰን ዠርሜን ስብስብ የዘንድሮን ውድድር አሁንም በጠንካራ ፈተናዎች ይጀምራሉ። የፈረንሳይና የአውሮፓ ሻምፒዮን ፒኤስጂ በፓርክ ዲ ፕረንስ 5 ጊዜ የውድድሩን ዋንጫ ያነሳውን ባርሴሎናን የሚያስተናግድ ሲሆን ወደ እንግሊዝ አምርቶ ደግሞ በአውሮፓ ሱፐር ካፕ ተጋጣሚ የነበረውን አስቶን ቪላን በቪላ ፓርክ እንዲሁም ደግሞ በኢቲያድ ከማንቸስተር ሲቲ ጋር የሚያደርጉት ፍልሚያ የሊግ ደረጃው አብይ ጨዋታዎች ሆነዋል።
በሌላ በኩል ባለፈው ዓመት በፋይናል በፒኤስጂ በፍጹም ቅጣት ምት ተሸንፎ ዋንጫውን ያጣው የፕሪሚየር ሊጉ ሻምፒዮን አርሰናል የ15 ጊዜ አሸናፊውን ሪያል ማድሪድን በኤሚሬትስ ስታዲየም የሚያስተናግድ ጨዋታ ተጠባቂ ነው። የሚኬል አርቴታ ስብስብ በተጨማሪም ወደ ጀርመን በመጓዝ ከባየር ሙኒክ ጋር ከባድ ፈተና የሚጠብቀው ሲሆን ከቦሩሲያ ዶርትመንድ፣ ናፖሊ፣ ሊል እና ስላቪያ ብራጋ ጋርም ይፋጠጣል። የኤንዞ ማሬስካው ማንቸስተር ሲቲ በበኩሉ የቀድሞ ኮከቦችን የሚያገኝበት አጋጣሚ ተፈጥሯል። በ65 ሚሊዮን ፓውንድ ወደ ካምፕኑ ያመራውን የስፔኑን የዓለም ዋንጫ አሸናፊ ሮድሪን ለማግኘት ወደ ባርሴሎና የሚያመሩ ሲቲዎች በኢቲሃድ ስታዲየም ደግሞ በኬቪን ዴብሮና የሚመራውን ናፖሊን ያስተናግዳሉ። በባለፈው የውድድር ዘመን በመድረኩ ምርጥ አቋሙን እያሳየ የነበረው የመርሲሳይዱ ክለብ ሊቨርፑል በውድድሩ ለመጀመሪያ ጊዜ የሚገኘውን ስፔናዊውን አሰልጣኝ አንዶኒ ራውላን ዋና መሪያቸው አድርገው በመድረኩ ላይ የሚገኙ ሲሆን ከአትሌቲኮ ማድሪድ፣ ፖርቶ፣ ቪያሪያል፣ ሌንስ፣ ኢንተር ሚላን፣ ክለብ ብሩጅ፣ ፌነርባቼ እና ላስክ ጋር ተደላድለዋል። የአውሮፓ ሊግ አሸናፊዎቹ አስቶን ቪላ እና ከአንድ ዓመት በኋላ ወደ መድረኩ የተመለሱት ማንቸስተር ዩናይትድም ጠንካራ ድልድል የደረሳቸው ሲሆን የኡናይ ኢምሬው አስቶን ቪላ ፒኤስጂ እና ዶርትመንድን በሜዳው ሲያስተናግድ ወደ ባርሴሎና እና ወደ ጋላታ ሰራይ በማምራትም ይጫወታል። ማንቸስተር ዩናይትድ በበኩሉ ከባየር ሙኒክ፣ አትሌቲኮ ማድሪድ እና ሮማ ጋር የሚጫወት ይሆናል። በአዲሱ ፎርማት መሰረት ሁሉም 36 ቡድኖች በአንድ የደረጃ ሰንጠረዥ ውስጥ ተካተው 8 ጨዋታዎችን የሚያደርጉ ሲሆን ከአንደኛ እስከ 8ኛ ደረጃ ይዘው የሚጨርሱት በቀጥታ ወደ 16ቱ ዙር ሲያልፉ ከ9ኛ እስከ 24ኛ የሚይዙት ደግሞ ለቀሪዎቹ 8 ቦታዎች በጥሎ ማለፍ ጨዋታ ይወዳደራሉ። አምስተኛና ከዚያ በታች የሚያጠናቅቁት ግን ሙሉ በሙሉ ከአውሮፓ ውድድር ይሰናበታሉ። የመጀመሪያዎቹ የሊግ ደረጃ ጨዋታዎች በመስከረም ወር እንደሚጀምርም ተገልጿል። ክቡራትና ክቡራን ተመልካቾቻችን በእኔ በኩል ያስኳቸውን ስፖርታዊ መረጃዎችን አጠናቅቄያለሁ። ከመረጃዎቹ ጋር ሷሊ መሐመድ ነበርኩኝ። መልካም ቆይታ። ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር መሳይ ተስፋዬ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜ ተመኘው።